ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የምሽት ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የኮማንዶና አየር ወለድ እዝ ህዝቡን ሲዘርፍና ሲያሰቃይ በነበረው የጽንፈኛ ቡድን ስብስብ ላይ በወሰደው እርምጃ የቡድን አመራር ከነጀሌዎቹ ጭምር በመደምሰስ ቀሪዎችን በመማረክ መቻሉ የኢፌዴሪ መከላከያ ሰራዊት አስታወቀ። ለጽንፈኛ ቡድን ሊተላለፍ የነበረ የተለያየ አይነት ተተኳሽ በቁጥጥር ስር ዋለ። ከውጭ በዩክሬን የሰላም አስከባሪ ጦር ጉዳይ ከ20 በላይ ሀገራት የሚሳተፉበት ከፍተኛ ወታደራዊ ስብሰባ ዛሬ በብሪታንያ ተካሄደ። ኩራን ተመልካቾቻችን፣ ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። በአምቦ ከተማ 22,000 ተማሪዎች ተጠቃሚ ያደረገ የተማሪዎች ምገባ መርሃ ግብር እየተከናወነ መሆኑን የከተማ አስተዳደሩ ገለጸ። የአምቦ ከተማ ምክትል ከንቲባ አቶ ተስፋዬ ደገፌ ዛሬ በከተማው የአዋሮ አንደኛ ደረጃ ትምህርት ቤት ተገኝተው የትምህርት ቤት ምገባ መርሃ ግብርን የተመለከቱ ሲሆን ምገባው በተሻለ መልኩ እየተከናወነ መሆኑን ገልጿል። በመርሃ ግብሩ በከተማው ከ2014 ዓ.ም ጀምሮ የተካሄደ መሆኑን ጠቅሰው ምገባው በህዝብ ድጋፍና ተሳትፎ ታግዞ እየተከናወነ መሆኑን ተናግረዋል። የምገባ መርሃ ግብሩ ዓላማ ተማሪዎች ትምህርታቸው ላይ እንዲያተኩሩና የትምህርት ጥራትን ከማረጋገጥ አኳያ ትልቅ አስተዋጽኦ እያበረከተ መሆኑን ገልጿል። በኑሮ ውድነት ሳቢያ በወላጆች ላይ ይፈጠር የነበረውን ጫና እያቃለለ ነው ብሏል። በቀጣይም መርሃ ግብሩን በተሻለ መልኩ ለማስቀጠል የህዝብ ድጋፍ መጠናከር እንዳለበት አስገንዝበዋል። የአዋሮ አንደኛ ደረጃ ትምህርት ቤት ዳይሬክተር አቶ ደብላ ጎንፋው በትምህርት ቤቱ አስፈላጊ ግብዓትና የሰው ኃይል በማሟላት የምገባ መርሃ ግብር እየተካሄደ መሆኑን ተናግረዋል። በመርሃ ግብሩ ምክንያት የተማሪዎች መጠነ ማቋረጥ እየቀነሰ መሆኑን ጠቅሰው የትምህርት አቀባበላቸውም ላይ በጎ አስተዋጽኦ እያበረከተ መሆኑን ገልጿል። ተማሪዎችም በትምህርት ቤቱ ምገባ መርሃ ግብር ተጠቃሚ በመሆናቸው ትኩረታቸውን በትምህርት ላይ ብቻ ማድረግ መቻላቸውን ተናግረዋል። የ2030 የዘላቂ ልማት አጀንዳ ለማሳካት በተመጣጣኝ ዋጋ አስተማማኝ በሆነ መንገድ ዘመናዊ ኃይል ማግኘት ወሳኝ መሆኑን በብራዚል የኢትዮጵያ አምባሳደር ልዑልሰገድ ታደሰ ገለጹ። ኢትዮጵያ በብራዚል ዋና ከተማ ብራዚል ላይ እየተካሄደ ባለው የብሪክስ ከፍተኛ የኤነርጂ ስብስብ ላይ እየተሳተፈች ነው። አምባሳደር ልዑልሰገድ ታደሰ በውይይቱ ላይ ባደረጉት ንግግር በብሪክስ መድረክ ውስጥ ያለውን ትብብር በማጠናከር በፕላኔታችን ቀጣይነት ያለውና የበለጸገ ወደፊት ሁኔታ ለማረጋገጥ የኤነርጂ ደህንነትን ማረጋገጥ አስፈላጊ መሆኑን አመላክተዋል። በማያያዝም የ2030 የዘላቂ ልማት አጀንዳን ለማሳካት በተመጣጣኝ ዋጋ አስተማማኝ በሆነ መንገድ ዘላቂና ዘመናዊ ኃይል ማግኘት ወሳኝ መሆኑን ጠቁመዋል። በዚህ ረገድ የኢትዮጵያ መንግስት የረዥም ጊዜ ዝቅተኛ የካርቦን ልቀት ስትራቴጂን ጨምሮ ሌሎች ሀገራዊ እቅዶችንና ስትራቴጂዎችን መሰረት አድርጎ የፈጸማቸውን ውጤታማ ተግባራት አነስተዋል። በተጨማሪም በስብሰባው አምባሳደር ልዑልሰገድ ኢትዮጵያ ንጹህና ዘላቂነት ያለው ኢነርጂ ለማረጋገጥና ለማስቀጠል የኢነርጂ መሰረተ ልማቶችን በማስፋፋት የሀገሪቱን የኃይል ፍላጎት ለማሟላትና ክልላዊ ትብብርና ውህደትን አጠናክራ እንደምትቀጥል ገልጿል። በብሪክስ መድረክ ውስጥ የኢነርጂ ትብብር ለማጠናከር ምርጥ ተሞክሮችን፣ ልምዶችና የቴክኖሎጂ ሽግግር ጅምሮች ተጠናክረው እንዲቀጥሉ ለቡድኑ አባል ሀገራት ጥሪ ማቅረባቸውን የውጭ ጉዳይ ሚኒስቴር መረጃ አመላክተዋል። የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ሀገር በቀል ሴቶችን በማስተዋወቅ በቀጠናው ሀገራት መካከል ትብብርና አንድነትን የሚያጠናክር መሆኑን የባህልና ስፖርት ሚኒስትር ሸዊት ሻንካ ገለጹ። ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ጥበባትና ባህል ለቀጠናዊ ትብብር በሚል መሪ ሀሳብ በአዲስ አበባ እየተከበረ ነው። በመክፈቻ መርሃ ግብሩ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ የምስራቅ አፍሪካ የጥበብና ባህል ሚኒስትሮች፣ የመንግስት የስራ ኃላፊዎችና የባህል ቡድኖች ተገኝተዋል። የባህልና ስፖርት ሚኒስትር ሸዊት ሻንካ በዚህ ወቅት ከቀጠናው ሀገራት ለመጡ የፌስቲቫሉ ተሳታፊዎች ወደ ምድረ ቀደምቷ ኢትዮጵያ እንኳን በደህና መጣችሁ ብለዋል። ኢትዮጵያ ያዘጋጀችው ይኸው ፌስቲቫል የምስራቅ አፍሪካ ሀገራት ባህላዊ ምርቶችና አገልግሎቶችን በማስተዋወቅ የገበያ ትስስር መፍጠር የሚያስችል መሆኑንም ገልጿል። ባህልና ጥበብ የሰው ልጆች አንጡራ ሀብቶች መሆናቸውን ያስታውሱት ሚኒስትሯ ድንበር አልባ በመሆን በሰዎች ዘንድ መስተጋብርን በመፍጠር ለትብብርና አንድነት መሰረት መሆኑን ተናግረዋል። የምስራቅ አፍሪካ ቀጠና ሰፊ የባህል ቋንቋ ትስስር ያለው መሆኑን ገልጸው የኪነ ጥበብና ስነ ጥበብ ትሩፋቶችን ማህበረሰቡን ለመጥቀም አጋዥ ይሆናል ብሏል። ፌስቲቫሉ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ፋይዳው የጎላ መሆኑን ገልጸው የተለያዩ የምስራቅ አፍሪካ ሀገራት እየተሳተፉ መሆኑን ተናግረዋል። ከኢትዮጵያም የሁሉም ክልሎች ከተሞች አስተዳደሮች የባህል ኪነ ጥበብ ቡድኖች እየተሳተፉ መሆኑን ገልጿል። ፌስቲቫሉ ሀገር በቀል እውቀቶችን የሚያሳድጉ የኪነ ጥበብና የፈጠራ ስራዎች ሀገራትን የሚያስተሳስሩና የሚያቀራርቡ ትዕይንቶች የሚቀርቡበት መሆኑንም ጠቅሰዋል።
የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በሎጂስቲክስ ዘርፍ ላሳየው አጋርነት ከጅቡቲ ትራንዚተር ማህበር እውቅናን ሽልማት ተበርክቶለታል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ ቦርሶ አሞሎ ጅቡቲ በመገኘት ሽልማታቸውን ተቀብሏል። የጅቡቲ ትራንዚተርስ ማህበር የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በሎጂስቲክስ ዘርፍ በአብሮነት ላበረከተው ጉልህ አስተዋጽኦና ቀልጣፋ አገልግሎት የሰጠው እውቅና መሆኑ ተገልጿል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ ዶክተር ቦርሶ አሞሎ ሽልማቱን በተቀበሉበት ወቅት እንዳሉት ሽልማቱ የሁለቱ ሀገራት አብሮነት የሚያሳይና ወንድማማችነትን የሚያጎለብት ነው ብሏል። ከዚህም ባለፈ በኢትዮጵያና ጅቡቲ መካከል ጤናማ የሎጂስቲክስ ዘርፍ እንቅስቃሴን ለማጎልበት የላቅ አስተዋጽኦ ይኖረዋል ብሏል። በዘርፉ የጭነት ምጣኔ ከፍታን በመጨመርና ገቢን በማሳደግ ግንኙነቶችን በማጠናከር ስራ ዕድል በመፍጠር ጠንካራ ኢኮኖሚን ማረጋገጥና የጋራ ተጠቃሚነትን የሚያረጋግጥ መሆኑም ገልጸዋል። ያልተነኩ የኢንቨስትመንት አማራጮችን ለአሜሪካ የንግድና ኢንቨስትመንት ኩባንያዎች ማስተዋወቅ እንደሚገባ ተገለጸ። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱ ዓለም ከኢትዮ አሜሪካ ንግድ ምክር ቤት ፕሬዚዳንትና ከምክር ቤቱ የቦርድ አባላት ጋር ተወያይቷል። በውይይታቸውም በኢትዮጵያና አሜሪካ መካከል ባለው የቢዝነስ ትስስር ዙሪያ መምከራቸው ተገልጿል። የንግድ ምክር ቤቱ የሁለቱ ሀገራት የንግድ ትስስር እንዲጠናከር ለሚያበረክቱ አስተዋጽኦ ያመሰገኑት አምባሳደሩም በኢትዮጵያ ካለው ሰፊ ገበያና ሀብት አንጻር የበለጠ መስራት እንደሚቻል ጠቁሟል። አዲሱ የአሜሪካ አስተዳደር ፖሊሲ በንግድና ኢንቨስትመንት ላይ መሰረት ያደረገ መሆኑን በመጥቀስ በሀገራቱ የንግድና ኢንቨስትመንት እንቅስቃሴ ላይ ምቹ ሁኔታ እንደሚፈጥርም ገልጿል። የኢትዮጵያን የውጭ ምርቶችና ያልተነኩ የኢንቨስትመንት አማራጮችን ለአሜሪካ የንግድና ኢንቨስትመንት ኩባንያዎች በይበልጥ ማስተዋወቅ እንደሚገባም አምባሳደሩ አስገንዝበዋል። ምክር ቤቱ በሚሳተፍባቸው የንግድና ኢንቨስትመንት መድረኮች ላይ ለአሜሪካ ኩባንያዎች የኢትዮጵያና ኢንቨስትመንት አማራጮችን በይበልጥ እንዲያስተዋውቅ ጥሪ ማቅረባቸውን በአሜሪካ የኢትዮጵያ ኤምባሲ መረጃ አመላክቷል። የምክር ቤቱ አመራር በኩላቸው በአሜሪካ ገበያ ተፈላጊ የሆኑ የኢትዮጵያ ምርቶችን በማስተዋወቅ ተጨማሪ የውጭ ገበያ ዕድል ለመፍጠር እንደሚሰሩ አረጋግጧል። በዚህ ረገድም መንግስት ድጋፍ እንደሚያደርግላቸው ያላቸውን ሙሉ እምነት ገልጸዋል። ለጽንፈኛ ቡድን ሊተላለፍ የነበረ የተለያየ አይነት ተተኳሽ በቁጥጥር ስር ውሏል። የሰሜን ምዕራብ እዝ ኮር በቃፍታ ሁመራ ለጽንፈኛ ቡድን ሊተላለፍ የነበረ 13863 የተለያዩ አይነት ተተኳሽ በቁጥጥር ስር መዋሉን በቀጠናው የሚገኝ ኮማንድ ፖስት አስታውቋል። ተተኳሹ በቁጥጥር ስር የዋለው ከህብረተሰቡ በደረሰ ጥቆማ መሰረት ሲሆን በቀጠናው የሚገኙ የሰራዊት አባላት ባደረጉት የተቀናጀ ክትትልና ፍተሻ መሆኑም ታውቋል። በቁጥጥር ስር የዋለው ተተኳሽ ለጸረ ሰላም ኃይሎች ቢተላለፍ የሚያስከትለውን ጉዳት የአካባቢው ማህበረሰብ በመገንዘብ እያደረገ ያለው መረጃ የማቀበል ሰላምን የማስቀጠልና ልማት የማረጋገጥ ስራ የሚመሰገን ከመሆኑ ባሻገር ሰራዊቱ ጠንካራ ህዝባዊ ደጀን እንዲኖረው አስችሏል ብሏል። ኮማንድ ፖስቱም በተደጋጋሚ ብዛት ያላቸው ተተኳሾች፣ የኮንትሮባንድ እቃዎች፣ አደንዛዥ እጾች፣ ህገወጥ የሰዎች ዝውውር፣ እገታ፣ ግድያና ዝርፊያ ወንጀልን የፈጸሙና በህገወጥ ዝውውር ላይ ሲንቀሳቀሱ የነበሩ ቡድኖችና ግለሰቦች በቁጥጥር ስር በመዋል በቀጠናው የሚገኙ ሰራዊት ከጸጥታ አካላት ጋር በመቀናጀት በቀጠናው የህግ የበላይነት እንዲረጋገጥ እየሰራ መሆኑን ተገልጸዋል። በሌላ ዜና ለሰላም ፈቃደኛ ባልሆኑ ጽንፈኛ ላይ አስፈላጊው እርምጃ ተወስዷል። የኮማንዶና አየር ወለድ እዝ ክፍለ ጦር በኤፍራታና ግድም ወረዳ ዳጎች የሚባል አካባቢ በመመሸግ ህዝቡን ሲዘርፍና ሲያሰቃይ በነበረው የጽንፈኛ ቡድን ስብስብ ላይ በወሰደው እርምጃ በቅጽል ስሙ ቀጭኔ በመባል የሚታወቀው የቡድን አመራር ከነጀሌዎቹ ጭምር በመደምሰስ ቀሪዎቹን ማርኳል። ክፍለ ጦሩ በወሰደው እርምጃ ከህብረተሰቡ የተዘረፈ አንድ አይሱዙ ተሽከርካሪ፣ መሳሪያ፣ የተለያዩ ተተኳሾች በቁጥጥር ስር ማዋል መቻሉን የኮማንዶ ክፍለ ጦር ምክትል አዛዥ ኮሎኔል አበባው ሞላ ገልጿል። ዘገባው የክፍለ ጦሩ የሰራዊት ስነ ልቦና ግንባታ ነው። በተመሳሳይ በመተከል ዞን ጃዊ ወረዳ ተሰማርቶ የሚገኝ የምዕራብ እዝ አንድ ሬጅመንት በጽንፈኛ ቡድን ላይ ፈጣን ማጥቃት በማድረግ የጥፋት ኃይሉን መደምሰስ መቻሉን የምዕራብ እዝ አንድ ሬጅመንት አዛዥ ሻለቃ ደምስ ጅሩ ተናግረዋል። የጽንፈኛ ቡድን ላይ ፈጣን ማጥቃት በማድረግ የቡድን አባላትን ከመደምሰስ በተጨማሪ የጥፋት ኃይሉ ህዝቡን እያስፈራራ ንብረትን ይዘርፍበት የነበረን የጦር መሳሪያና ተተኳሽ መማረኩም ገልጿል። ዘገባው የመከላከያ ሰራዊት ነው። ለአምስተኛው የዓለም ንግድ ድርጅት የስራ ላይ ቡድን ስብሰባ ስዊዘርላንድ ጄኔቫ የሚገኘውና በንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የተመራ የኢትዮጵያ ተደራዳሪ ልዑክ ከልማት አጋሮች ጋር እየተወያየ ይገኛል። ዶክተር ካሳሁን ጎፌ በማህበራዊ ትስስር ገጻቸው በዛሬው ዕለት የኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ከምታከናውናቸው ስራዎች ጋር በተያያዘ ድጋፍ በሚያስፈልጉን ጉዳዮች ላይ ከልማት አጋሮች ጋር ውጤታማ ውይይት እያደረግን እንገኛለን ብለዋል። ውይይቱ በትናንትናው ዕለት ከተካሄደው 25ኛው የስራ ቡድን ድርድር የቀጠለ መሆኑንም ጠቁሟል። በመድረኩ ላይ የዓለም ባንክና የአውሮፓ ህብረትን ጨምሮ ህንድ፣ ቻይና፣ የአውሮፓ ኢንቨስትመንት ፈንድና የዓለም አቀፉ የንግድ ማዕከል በሂደት አስፈላጊውን የፋይናንስና የቴክኒክ ድጋፍ እንደሚያደርጉ ማረጋገጣቸውን ገልጸዋል።
ክቡራን ተመልካቾቻችን ወደ ሌላ ዜናዎች ከማለፋችን በፊት በዛሬው ጠቅላይ ሚኒስትር ዶክተር አብይ አህመድ የፓርላማ ውሎ በተነሱ አበይት ጉዳዮች ላይ ተጨማሪ ትንታኔ የሚያሻቸውን ጉዳዮች ላይ ሀሳቧን እንድታካፍለን ከጣሊያን የዲፌንድ ኢትዮጵያ መስራች የፖለቲካ ተንታኝና የመከላከያ ክብረ አባል ኪያነጋሽ በቀጥታ ቆይታ አድርጋለሁ። ወደዛ ከማለፌ በፊት ግን ክቡር ጠቅላይ ሚኒስትሩ ዛሬ ያነሱትን ዋና ዋና ነጥቦችን ለመነሻ ያህል ወደ እናንተ ልበል። ከኢኮኖሚ ጋር ተያይዞ ባለፉት 8 ወራት በዋና ዋና የኢኮኖሚ አመላካች ታላላቅ ስኬቶች ተመዝግበዋል ብለዋል ክቡር ጠቅላይ ሚኒስትሩ። በቀጣይ በጀት ዓመቱም እንደዚሁ ቀሪ ወራት ይህን ስኬት ማጠናከር ከተቻለ ኢትዮጵያ በተያዘው በጀት ዓመት ከ8.4 በመቶ በላይ የኢኮኖሚ እድገት ታስመዘግባለች ብለዋል። ሌላው ከግብርና ጋር ተያይዞ እንደዚሁ በግብርና ምርት የአነስተኛ አርሶ አደሮች የሰብል ሽፋን 20.5 ሚሊዮን ሄክታር ደርሷል ብለዋል። በስንዴ ልማትም እንደዚሁ በመኸር 4.2 ሚሊዮን ሄክታር እንዲሁም በበጋ መስኖ ልማት 3.7 ሚሊዮን ሄክታር መሬት በስንዴ የተሸፈነ ሲሆን በዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይሰበሰባል ተብሎ ይጠበቃል። በቡናና ሻይ ምርትም እንደዚሁ የተሻለ ስኬት የተመዘገበ ነው። ላብነትም ባለፉት 8 ወራት ብቻ ከቡና ወጪ ንግድ 1.2 ቢሊዮን ዶላር ገቢ ተገኝቷል ብሏል። ሌላኛው ከኢንዱስትሪ ጋር ተያይዞም እንደዚሁ በጠቅላይ ሚኒስትር ጽህፈት ቤት ስትሪንግ ኮሚቴ የተቋቁሞ በኢንዱስትሪ ዘርፍ ያሉ ማነቆችን የመፍታት ስራ ሲከናወን ቆይቷል ብሏል። በዚህም የውጭ ምንዛሪ የኃይል አቅርቦትና ሌሎች ችግሮች የተለያዩ ሲሆኑ ችግሮችን ለመቅረፍ እየተሰራ መሆኑን ማመላክተዋል። ላብነትም በዘንድሮ ዓመት ብቻ ለኢንዱስትሪ ዘርፍ የቀረበው የኃይል አቅርቦት ካለፈው ዓመት ጋር ሲነጻጸር የ50 በመቶ ብልጫ እንዳለው ክቡር ጠቅላይ ሚኒስትሩ ተናግረዋል። ከጥቂት ዓመታት በፊት የአቅርቦት ጥያቄ የነበረበት የሲሚንቶ ምርትም አሁን ላይ ለውጭ ገበያ ጭምር ማቅረብ የሚያስችል አቅም እየተፈጠረ መሆኑን ነው የተናገሩት። ኢንዱስትሪዎችም እንደዚሁ የማምረት አቅም 61 በመቶ የደረሰ ሲሆን በዚህ ዓመት ብቻ 55 አዳዲስ ፋብሪካዎች ስራ ጀምረዋል ብሏል። አገልግሎት አሰጣጥን በተመለከተ እንግዲህ መንግስት የአገልግሎት አሰጣጥ ለማሻሻል ሁለት ዋና ዋና ስራዎች መከናወን አለባቸው ሲል ገልጸዋል። አንደኛው በቀበሌ ደረጃ የተጀመሩ የለውጥ ስራዎች ሲሆን እያንዳንዱ ቀበሌ አገልግሎት እንዲሰጥ ለማድረግ የሚያስችሉ አቅሞችን መገንባት ነውም እንደዚሁ ተብሏል። በዚህም ሁሉም ቀበሌዎች ያላቸውን ሀብት በቁጥር ለይተው አገልግሎት መስጠት የሚያስችል ሲሆን ይህ ተጠናክሮ መቀጠል እንዳለበትና ሁለተኛው ደግሞ እንደዚሁ መሶብ የተሰኘ አገልግሎት ሲሆን በሙከራ ደረጃ በሲቪል ሰርቪስና በፕላንና ልማት ሚኒስቴር በሲስተም ይጀምራል ተብሏል። አገልግሎቱም በአንድ መስኮት ሁሉንም አገልግሎት መስጠት የሚያስችል ነው የተባለው። እንግዲህ ከገቢ ጋር ተያይዞ ባለፉት 8 ወራት 580 ቢሊዮን ብር በላይ ገቢ ተሰብስቧል ነው የተባለው። ነገር ግን መንግስት የሚሰበስበው ገቢ ከጥቅል ሀገራዊ ምርት አንጻር ከ7 በመቶ አይበልጥም ነው ያሉት ክቡር ጠቅላይ ሚኒስትሩ። ይህ መሻሻል እንዳለበትም እንደዚሁ ያመላክተዋል። በየአካባቢው የሚቀርቡ የልማት ጥያቄዎችን መመለስም እንደዚሁ የምንችለው ገቢያችንን በበቂ ሁኔታ ማሳደግ ስንችል ብቻ ነውና ስለዚህ ገቢ ላይ ያለውን የመሰብሰብ ስራዎቻችን ላይ አጠናክረን መቀጠል እንዳለብን የተመለከተ ሀሳብ አነስተዋል። የዋጋ ንረት በተመለከተ እንግዲህ መንግስት በከፍተኛ ሁኔታ ድጎማ በማድረግ የዋጋ ንረቱ ዝቅተኛ ገቢ ያላቸውን ዜጎች እንዳይጎዳ በጥንቃቄ እየሰራ መሆኑን አመላክተዋል። ለአብነት መንግስት በአንድ ኩንታል ማዳበሪያ 3700 ብር ይደጉማል ነው የተባለው። ለነዳጅም እንደዚሁ 72 ቢሊዮን ብር ተደጉሟል። በዚህም በሊትር 28 ብር እንደጉማለን ሲሉ ጠቅላይ ሚኒስትሩ ተናግረዋል። የደሞዝ ጭማሪ በማድረግም ቋሚ ገቢ ያላቸውን ዜጎች ገቢያቸው እንዲያድግ እየተሰራ መሆኑንም እንደዚሁ ተናግረዋል። ይህ ስራም ተጠናክሮ የሚቀጥልበት ሁኔታ እንዳለ ነው ያመላከቱት። የአፈር ማዳበሪያን በተመለከተ እንደ ህዳሴ ግድብ ሁሉ የኢትዮጵያ ቀጣዩ ታላቅ ስራ የአፈር ማዳበሪያ ፋብሪካ መገንባት ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ ማዳበሪያ በሀገር ውስጥ ማምረት መጀመር አለብን ብለን ስራ ጀምረናል። ይህ ስራም በተለይ ከግሉ ዘርፍ ጋር በመተሳሰር ለመስራት እየተጋን ነው። አሁን ላይ ግን ኢትዮጵያ በየዓመቱ 24 ሚሊዮን ኩንታል ማዳበሪያ የሚያስፈልጋት ሲሆን ይህንን ፍላጎት ለማሟላት በየቀኑ 150 ሺህ ኩንታል ማዳበሪያ ወደ ሀገር ውስጥ እያጓጓዝን ነው ሲሉም ተናግረዋል። የኮሪደር ልማትን በተመለከተ የኮሪደር ልማት ከዛሬ ባሻገር ቀጣይ ትውልድ መሰረት ያደረገ ስራ የተሰራ እንደሆነ አመላክተዋል። በአዲስ አበባ ብቻ በኮሪደር ልማት አማካኝነት ከ200 ኪሎ ሜትር በላይ መንገድ ተሰርቷል። ሰፋፊ የእግረኛ መንገዶችም ተከናውነዋል። በኮሪደር ልማቱ ለተነሱ ዜጎችም በቂ ካሳ ተከፍሏል። እስካሁን ባለው ሂደትም ከ17 ቢሊዮን ብር በላይ ካሳ እንደተከፈለ ነው ያመላከቱት። በሁሉም የክልል ከተሞች አስደማሚ ስራ እየተከናወነ እንደሆነም እንደዚሁ ያመላክተዋል። ለአብነትም ባህረ ከተማ በዜጎች ተሳትፎ የተከናወነው ስራ ለሁሉም ከተሞች ምሳሌ መሆን የሚችልበት እድል እንዳለ አመላክቷል። ሌላኛው የኢትዮጵያ የፖለቲካ ባህልን በተመለከተም ሰፋ ያለ ማብራሪያ ሰጥቷል። በኢትዮጵያ ሁለት መሰረታዊ ስብራቶች አሉ ብለዋል ጠቅላይ ሚኒስትሩ። አንደኛው የመጠፋፋት ባህል ነው። ሁለተኛው ማነው ይህን ስንል መንግስታት ወደ ኃላፊነት ሲመጡ ሳይደራጁ ለማጥፋት የሚደረግ ሙከራ
እንደማለት ነው። ይህ በበርካታ የኢትዮጵያ መንግስታት ታሪክ ተሞክሯል። ሁለተኛው ከሶሻሊስት እሳቤ ጋር በስፋት ወደ ኢትዮጵያ የገባው በሽታ እንደሆነ አመላክቷል። ይህ ደግሞ በኢትዮጵያ ያመጣው ችግር ፍረጃ የሚባል ነገር ነው የሚል ሐሳብ አነስቷል። የጠላትና የወዳጅ ፍረጃ ማለት እንደሆነም እንደዚሁ አመላክቷል። ይህ ለሰላማዊ ድርድር ቦታ አይሰጥም። ይህም በኃይል ስልጣን የመያዝ አባዜን አምጥቷል። ኢትዮጵያ ውስጥ እየተስተዋለ ያለውን ችግር ይህ ነው የሚል ሐሳብ አነስቷል። በምርጫ የተመረጠን መንግስት በኃይል ለመጣል የሚሞክሩ ኃይሎች እንዳሉ ነው እንግዲህ ከዚህ ጋር ያያዙ ያነሱት። የሚገርመው ነገር ደግሞ ይህ የሚያሰቃዩት እንታገልልሃለን የሚሉትን ህዝብ እንደሆነ ነው እንግዲህ ከዚህ ጋር ተያይዞ ያነሱት ጠቅላይ ሚኒስትሩ ማለት ነው። ሌላው ሰላም በተመለከተ መንግስት ለትችት ክፍት መሆኑን ተናግረዋል። በሚያነሳው ሐሳብ ምክንያት የታሰረ አንድም ሰው እንደሌለም እንደዚሁ አመላክቷል። ነገር ግን በአንድ እጅ ሰላማዊ ትግል፣ በሌላ እጅ ደግሞ በጦርነት መንግስትን ለመጣል የሚሞክሩ ኃይሎች አሉ። ይህ ህግን መጣስ ነው። ነጻነትን በአግባቡ የማስተዳደር ችግር እንዳለም ተናግረዋል። ነገር ግን መንግስት አሁንም ለሰላም ጽኑ አቋም አለው። ችግሮች በድርድር እንዲፈቱ ነው የምንሻው። ባለፉት 7 ዓመታት ከየትኛውም የጎረቤት ሀገራት ጋር ጦርነት ያላካሄደ መንግስት አሁን ያለው መንግስት ብቻ ነው ሲሉም አብራርተዋል። ይህም ከሀገር ባለፈ ለቀጠናው ሰላም ያለንን አቋም የሚያሳይ ነው ብሏል። ሌላው እንግዲህ የፕሪቶሪያ ስምምነትን በተመለከተ የፕሪቶሪያ ስምምነት መሰረተ ልማቶችን በመመለስ የትግራይ ህዝብ አገልግሎት እንዲያገኝ አድርጓል። ያም ሆኖ አሁንም በበቂ ሁኔታ ያልተፈጸሙ ጉዳዮች እንዳሉ አመላክተዋል። ከዚህም አንደኛው የታጣቂዎች ተሃድሶ ወይም ዲዲአር ስራ ነው። ይህ በዋናነት የሚጎዳው የትግራይ ህዝብን ነው ሲሉ ተናግረዋል። ወጣቶች በታጣቂ ስም ከመቀመጥ ወደ ልማት መሰማራት አለባቸው። በየወሩ ለልማት መዋል የነበረበት በቢሊዮን የሚቆጠር ገንዘብ ለዚህ ስራ ይወጣል። ተፈናቃዮችን ወደ ቀያቸው በመመለስ ረገድም በራያና ጸለምት ጥሩ ስራ መከናወኑን ገልጸዋል። በሌሎች አካባቢዎች ግን በተፈለገው ልክ አልሆነም። ይህ የሆነው የሰብአዊ ስራና ፖለቲካ የሚቀላቀልበት ኃይሎች በመኖራቸው ነው። ነገር ግን የትግራይ ጊዜያዊ አስተዳደር ባለፉት 2 ዓመታት በተጨማሪ ጦርነትን በማስቀረት ረገድ ከፍተኛ ስራ አከናውኗል ሲሉ የጊዜያዊ አስተዳደሩ አመራሮችንም እንደዚሁ ምስጋና አቅርበዋል። ጊዜያዊ አስተዳደሩ የተሰጠው የ2 ዓመት ጊዜ በማለቁ የህግ ማሻሻያ የሚፈልግ ጉዳይ አለ። ህግ ሲሻሻል ደግሞ የነበሩ አፈጻጸሞች መገምገም ይኖርባቸዋል። በዚህም የፕሪቶሪያውን ስምምነት ባከበረ መልኩ መጠነኛ ለውጥ ከተካሄደ በኋላ ጊዜያዊ አስተዳደሩ ስራውን እያከናወነ ህዝቡን ለምርጫ የሚያዘጋጅ ይሆናል። ይህን በተመለከተ እንግዲህ ከጊዜያዊ አስተዳደሩ አመራሮችና ሌሎች ባለድርሻ አካላት ጋር ውይይት እየደረጉ መሆኑን አመላክተዋል። በዚህ ሂደት ስራዎች ተገምግመው የግለሰቦች መቀየር ሊኖር እንደሚችልም እንደዚሁ ሂንት ሰጥቷል ማለት ነው ጠቅላይ ሚኒስትሩ። እንግዲህ ክቡራን ተመልካቾቻችን ቀደም ሲል ባነሳናቸው ዋና ዋና ጉዳዮች ላይ ተጨማሪ ማብራሪያ እንድሰጠን የዲፌንድ ኢትዮጵያ መስራች የፖለቲካ ተንታኝ እንዲሁም የመከላከያ ሰራዊት የክብር አባል ከጣሊያን ኪያ ነጋሽ በቀጥታ መስመራችን ነው የምትገኘው። ኪያ በመጀመሪያ ደረጃ ሰላምታዬ ባለሽበት ይድረስሽ። እንግዲህ ቀደም ሲል የዛሬው የፓርላማ ውሎ በተመለከተ ጠቅላይ ሚኒስትሩ ዶክተር አብይ አህመድ በፓርላማ የምክር ቤት አባላት የተነሳላቸው ጥያቄዎች መነሻ አድርገው ማብራሪያና ምላሽ የሰጡበት ሂደት አለ። እንደው ለዛሬ ግን በዋናነት እንድናነሳ ያፈለግኩት ምናልባት አድማጮቻችንም ሰፋ ያለ ትንታኔ የሚፈልጉበት ጉዳዮች 3 ናቸውና ከዚሁ ከፕሪቶሪያ ስምምነት ጋር ተያይዞ በተለይ ከአሰብ ወደብ ወይ ደግሞ የባህር በር ጋር ተያይዞ የምናነሳው ጉዳይ ይኖራል። ሌላም ደግሞ ከሰላምና ጸጥታ ጋር ተያይዞ የምናነሳው ጉዳይ ይኖራል። እንደው እንደ መነሻ እንዲሆን ብዙ ጥያቄዎችንም ሲያስከትል የነበረ ምናልባት ጠቅላይ ሚኒስትሩም ይህንን ሀሳብ በማንሳታቸው አጀንዳ ለማስቀየር ተፈልጎ ነው እንጂ ይሄ በዚህ ሰዓት መነሳት ያለበት ጉዳይ አይደለም ብሎ አንዳንድ ሰዎች እንደ ህልመኛ አድርገው የሚያነሱበት ሁናቴ እንደነበረ ጠቅላይ ሚኒስትሩ ምላሽ ሲሰጡ፣ በነገራችን ላይ አሁን ላይ ሰዎች ማርስ ላይ ለመኖር እንቅስቃሴ እያደረጉ ባሉበት ሁናቴ ይህንን መተግበር የሚቻል እውነት መሆን የሚችልበት እድል ከፍተኛ የሆነ ጉዳይ ላይ እንደ ህልም አድርገው የሚቆጥሩ እንዳሉና እነዚህ ሰዎች ደግሞ ልብ ማድረግ እንዳለባቸው መሆን ያለበት ሐሳብና ጉዳይ እንደተነሳ አድርገው አንስተዋልና እንደው የቀይ ባህር የኢትዮጵያውያን የህልውና ጉዳይ ነው ብለው አንስተዋል ክቡር ጠቅላይ ሚኒስትሩ። ኪያ ምንድነው እዚህ ጋር ያለው ሐሳብ? አንቺ እንዴት ነው ተመለከትሽው የሚለው ነገር ነው እስኪ። እሺ እንደምናለህ ቴዲ፣ ሁላችሁንም ሰላም ብያለሁ። አመሰግናለሁኝ ስለጋበዝከኝ። እንግዲህ ጠቅላይ ሚኒስትሩም እንዳሉት ሁላችንም ሁልጊዜም እንደምንለው የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። እሳቸው እንዳሉት የኢትዮጵያ ህዝብ በ45 ኪሎ ሜትር ከ45 እስከ 50 ኪሎ ሜትር ርቀት ላይ ያለን አንድ የባህር በር ስለሱ አንስተህ አታውራ ተብሎ አፉ ተለጉሞ የኖረበት ዘመንን
እንዲያበቃ ያደረጉ ናቸው። እኔ በበኩሌ እንደ አንድ ኢትዮጵያዊት እንደ አንድ ግለሰብ ይሄንን ተዳፍኖ የነበረ እንዳናወራው እንኳን ጭራሽ ሜንሽን እንኳን እንዳናደርገው ሁሉም ሰው አፉን በቃ ተለጉሞበት የነበረውን ነገር እሳቸው በድፍረት ወጥተው ተናግረው ዛሬ ለመወያያ ርዕስ ከመወያያነት አልፎ በመናገራቸው እኮ በጨበጣ ይኸው ዛሬ ከብዙ ሀገራቶች ጋር ኢትዮጵያ የባህር በር እንደሚያስፈልጋት መተማመን ውስጥ ተገብቶ እየሄድንበት ያለበት ሁኔታ ነው ያለው። የአሰብን ጉዳይ ስታነሳ በመጀመሪያ ደረጃ የአሰብ ወደ ኤርትራ መካለል ራሱ ሌጂቲመሲው አጠያቂ ነው። ምክንያቱም በዛ ሰዓት ግግር ወቅት ሰዓት ነው። በዛን ወቅት የነበረው መንግስትም አልነበረም። ራሱ ኢህአዴግ እንኳን ሆኖ አልወጣም ነበረ። ቲፒኤልኤፍ ገና እግሩን አዲስ አበባ እንዳስገባ ወይም ፌዴራል ሲቲ እንደመጣ ቀጥታ አሰብን የኢትዮጵያ ሕዝብ ይሁንታ ሳይኖረው የኢትዮጵያ ሕዝብ ሳይማከር የኢትዮጵያ ሕዝብ ሳይመርጠው የተሰጠ ነው እና አይ ቲንክ በኢንተርናሽናል ሕጉንም ብናይ ብዬ ማስበው እንደ አንድ ምንም ህግ እንደማያውቅ ሰው ግን ደግሞ እንደምረዳው ብዙ ስታነብም ስታይም ከልምድም ከምንረዳው ነገር ተነስተን ማንም ሰው ሊናገረው የሚችል ነገር ነው። ምክንያቱም በዛ ሰዓት ያ መንግስት ሌጂቲመሲ አልነበረውም። ቅድም እንዳልኩት የኢትዮጵያ ህዝብ ይሁንታ አልነበረውም። በህዝብ የተመረጠ መንግስት አልነበረም። ስለዚህ ይሄ ራሱ እንደ ትልቅ ኢሹ መነሳት ያለበት ይመስለኛል። ይህንን ሰዎች በነገራችን ላይ ቴዲ ማንም ኢትዮጵያዊ በአሰብ ጉዳይ አቋሙ አንድ ነው ብዬ ነው ማስበው። ምክንያቱም የኢትዮጵያ ናሽናል ኢንተረስት እንኳን አይደለም የኢትዮጵያ ናሽናል ኢንተረስት ጉዳይ ወደኋላ የማንለው ነገር ሆኖ እንዳለ ግን ደግሞ እራሳቸው ቲፒኤልኤፎችን ራሱ ብትጠይቃቸው ትላንት ላይ የሰሩ ስህተት እነሱ ራሳቸውን የገረብጣቸው ይመስለኛል። ከዚህ በፊት ምናልባት አቦይ ስብሐት ሲናገሩ ሰምታችሁ ሊሆን ይችላል። እሳቸውም ጭምር የሚቆጩበት ነገር እንደሆነ ቁጭታቸው ስህተታቸውን ያመኑበት እንደሆነ ሁላችንም የምንረዳው ነው። የአሰብ ጉዳይ ምናልባት ለምሳሌ የ66ቱን ጊዜ የነበሩትን ፖለቲከኞች አምጥተክ ስለ ትምህርት ፖሊሲ ብታወራቸው የሆነን ቡድን አምጥተክ ስለሆነ ስለ ፖለቲካል አይዲዮሎጂ ዲስከስ ብታደርግ ላትግባባ ትችላለህ። ግን ወነት ካምስቱ የአሰብ ጉዳይ ግን ከማንኛውም ሰው ጋር ከልጅ እስከ ደቂቅ ቁጭ ብለህ ብትወያይ ሁሉም ሰው በአንድ ድምፅ አሰብ የኢትዮጵያ ነው ብሎ ከመናገር ወደኋላ ማይልበት ነው። እኔ እንደውም እኛ ስለ አሰብ ነው የምናወራው እና እኔ አንዳንድ ጊዜ እንደዚህ ትዊተር ስፔስ ላይ ሰዎች ይመጣሉ አንዳንድ አፋሮች እና ለምንድን ነው ስለ አሰብ ብቻ የምታወሩት? አጠቃላይ ሄዳኔ ካሊያ አፋር ተገንጥሎ ለብቻው የኤርትራ አፋር የኢትዮጵያ አፋር የሚባል ነገር የለም። አፋር ነው፣ አፋር ኢትዮጵያዊ ነው የሚሉት ራሳቸው የዲያስፖራ ሆኖ ኤርትራ አፋር ውጭ ሀገር የሚኖሩ አንዳንድ ሰዎችን ስታዳምጥ የሚሉ ክሱኑ ነው እና አይ ቲንክ ቆም ብለን ማሰብ ስለ ሀገራችን መጠየቅ ወደኋላ ሄደን መፈተሽ ምንድን ነው የተከናወነው? 1983 ዓመተ ምህረት ህወሓት አዲስ አበባ ሲገባ ምን ተካሄደ? በምንስ ሂደት አሰብ ወደ ኤርትራ ተካለለ ብሎ መጠየቅ ያለበት ይመስለኛል። ጠቅላይ ሚኒስትሩ ይህንን ኢሹ እንደ ኢሹ አድርገው አንስተውታል። ማውራት አለብን፣ ስለ በቀይ ባህር ጉዳይ መነጋገር አለብን ብለው ተናግረው እሳቸው ጀምረውታል። ምናልባት በእሳቸው ዘመን ላናሳካው እንችላለን፣ ግን ደግሞ እሳቸው ስላላሳኩት የሚመጣው ጀኔሬሽን አያሳካውም ማለት አይደለም። እስከ መጨረሻው ድረስ የአሰብን ጉዳይ በሰላማዊ መንገድ ቅድም ጠቅላይ ሚኒስትሩም እንዳሉት ሁልጊዜም ደጋግመውም እንደሚናገሩት ይሄ መንግስት ብቻ ሳይሆን በአጠቃላይ የኢትዮጵያ ህዝብ እንደ ህዝብ ጦርነት የሚወድ ህዝብ አይደለም። ነገር ግን ገፍቶ ከመጣና ቀይ መስመር ግን ካለፈ ማንም ደግሞ ወደኋላ የሚል የለም። በተለይ ደግሞ የኔ የሚለውን ነገር የተነጠቀ ህዝብ ወደኋላ ይላል ብዬ አላስብም። ነገር ግን ደግሞ እንዳልከው በሰጥቶ መቀበል እሳቸው እንዳሉት ከመጀመሪያም ጀምሮ ሲሉ የነበሩት ምንድነው በሰጥቶ መቀበል ሂደት ያለንን እንስጣችሁ፣ እናንተ ደግሞ ያላችሁን ሼር አድርጉንና አብረን እንደግ፣ አብረን ሀገራችንን እንቀይር ነው ያሉት። ያ ተቀባይነት ስላላገኘ እሳቸው ፊታቸውን አዙረው ደግሞ ወደ ሌሎች የአገራቶች እንደ ሶማሌላንድን የመሰለ ወደ ሶማሊያ እንደዚሁም ደግሞ የኬንያ
ወደዛም ገደማ ተሄዷልና እኔ ከዚህ እንትን የምለው ነገር መወስደው ነገር ምንድነው መሰለህ ቴዲ ጠቅላይ ሚኒስትሩ የገቡት በባዶ እጃቸው ነበረ ፓርላማ ላይ እንነጋገርበት ብለው ነው እንዳሳብ ያቀረቡት ይሄንን ደግሞ ህዝቡ ፈንቅሎት ወጥቶ አሁን የምታየው ማንንም ሰው ጋር ቁጭ ብለህ ብታወራ የትኛውም ኢትዮጵያ የባህር በር ያስፈልጋታል ብሎ በደንብ አፉ ሞልቶ ነው የሚነግርህ የትኛውም ኢትዮጵያዊ ማንንም አገሬን እወዳለሁ የሚል ኢትዮጵያዊ አለስ እንግዲህ በሌሎች ሀገራቶች ተከፋይ ምናምን ይሄ ዲያስፖራው ውጪ ምንጫጫው ባንዳው ካልሆነ ምክንያቱም ኢትዮጵያ በዘመኗ ባንዳ አታውቅም በአድዋም ጊዜ ባንዶች ነበሩ ከባዳ ጋር ሆነው ኢትዮጵያን ሲወጉ የነበሩ አሁንም ደግሞ ባንዶች አሉ ከባዳ ጋር ሆነው ኢትዮጵያን የባህር በር ጥያቄ የኛ ኢሹ አይደለም ይሄ የኛ ኢሹ አይደለም ለኛ የሚያስፈልገን አይደለም የሚሉ አሉ እነሱን ሳትጨምር የትኛውም ግን ኢትዮጵያዊ በሀገራችን ላለው ለኢኮኖሚ አሁን ላለብን ለኢኮኖሚ ጥያቄ አሁን ላለብን ይሄ የዋጋ ግሽበት ኤቭሪቲንግ ኢትዮጵያ የባህር በር ያስፈልጋታል ብሎ በልበ ሙሉነት የሚናገር ኢትዮጵያዊ ነው እና እንዳልኩክ በየትኛውም እድሜ ክልል ያለን ኢትዮጵያዊ ቁጭ አድርገህ ስለ አሰብ ብታወራው ስሜቱ አንድ አይነት ነው ቴዲ የኔ ምልከታ ነው በጣም ጥሩ በርግጥ ክቡር ጠቅላይ ሚኒስትሩም ከዚህ ጋር ተያይዘው ሐሳቡን ሲያነሱ ከምንም በላይ ከማንም ሀገር ጋር ምንም አይነት ጦርነት የመቅጠም ወይ ውጊያ የመከወን ፍላጎትም እቅድም እንደሌለ አነስተዋል በተለይ ደግሞ ከኤርትራ ጋር ኤርትራን የመውረር ፍላጎትም ሐሳብም እቅድም እንደሌለ ያነሱበት ሂደት አለ ነገር ግን መነጋገር ደግሞ አለብን የሚል ሐሳብም አነስተዋል እሱ ብቻ አይደለም ቀይ ባህር በርግጥ ቀይ ባህር የሚያካለው ሰፊ ግዛት እንደሆነ ይታወቃል ግን ቀይ ባህር የኢትዮጵያውያን የህልውና ጉዳይ ነው ብለው አስምረዋል ከዚህ ጋር ተያይዞ እንደው ብዙ ጊዜ ሲወራ ይሰማል አንድ ሰው ሁለት እግር ኖሮት ሁለቱ እግር እኩል እንዲራመድ ከፈለገ አንዱ አካሉ ጉዳተኛ ሆኖ አንደኛው ብቻ ረጅም ከሆነ እኩል ለመራመድ ወይ ደግሞ ጤናማ የሆነ እንቅስቃሴ ለማድረግ ትቸገራለች ነገር ግን ሁለቱም ጤናማ የሆነ አካሄድ እንዲሄዱ ከተፈለገ ሁለቱም እኩል መሄድ የሚችሉበት ያ ማለት አንደኛው በግራ ሲሄድ አንደኛው በቀኝ ሄደ እየተደጋገፈ እየተሳሰበ ባላንሱን እየጠበቀ የሚሄድበት ሁኔታ ካለ የማደግ እድሉም ሰፊ ነው በዛ ልክ የሚል ሐሳብ ሲያነሱ ሰማለውና እንግዲህ ኤርትራም ሆነች ኢትዮጵያ ሌሎችም የቀጠናው ሀገራት የቀይ ባህር በተመለከተ በዚህ ልክ ማሰብና መረዳዳት እንዳለባቸው ማየት ይቻላል እንደው ባንቺ እይታ ኪያ የአሰብ ጉዳይ መጨረሻው ምን የሚሆን ይመስልሻል ቴዲ እሱን ፕሬዲክት ማድረግ ያስቸግራል አያስቸግርም ኢንፋክት ምክንያቱም እንዳልኩ ነው ምናልባት እኛ ባናሳካው ልጆቻችን ያሳኩታል የሚል ተስፋ አለኝ ምክንያቱም እንዳልኩት ነው ይሄ የህልውና ጉዳይ ነው የአሰብ ጉዳይ እንዳልኩት ሌጂቲመሲም የለውም በዛ ሰዓት መንግስትም አልነበረም ራሱ ኢህአዴግ አልነበረም እኮ የሽግግር መንግስት ነበረ የሽግግር መንግስት ባላደራ ነው ያ የኢትዮጵያ ህዝብ አልመረጠው የኢትዮጵያ ህዝብ ይሁንታ የለውም የኢትዮጵያ ህዝብ አልተጠየቀም ኢቭን ራሱ የድንበር ማካለል እንኳን ባልተደረገበት ሁኔታ ነው የአሰብን ብድግ አድርገው ወደ ኤርትራ ያካለሉትና እንዳልኩ ነው እኛ ብቻ ሳንሆን ቁጭት ያለብን እኛ ብቻ ሳንሆን የራሱ የሰጠው አካል እንኳን ዛሬ ላይ ቆሞ የሚቆጨው ነው ማንኛውንም ትግራዋይ ብትጠይቀው ማንኛውንም የህወሓት ደጋፊ ነኝ የሚል ትግራዋይን እንኳን ብትጠይቀው የአሰብ ጉዳይ የማያገበግበው ማንም የለም ስለዚህ ነገ ከነወዳ በግራም ተብሎ በቀይ በውድም በለው በርግታ at the end of the day አሰብ የኢትዮጵያ መብቷ ማለት የራሳችን እንደሆነ እንደሚሆንም በጣም እርግጠኛ ነኝ በህግም ብትሄድ እንዳልኩት ነው በህግም ብንሄድና ከዚህ በፊት እንደውም ሄርመን ኮን ከሆነ መለስ ዜናዊን ጠይቆት ነበረ ካልተሳሳትኩኝ ሄርመን ኮን መሰለኛና እርግጠኛ ናችሁ ወይ አሰብን ሲለው እርግጠኛ ነኝ ብሎ ነበረ አሰብን የሰጠውና አይ ሪሜምበር እንደውም ግመላቸውን ያጠጡበት ነው ምናምን አይነት ነገር ተናግሮ ነው የሰጠው የነበረውና ያጤኑትም አልነበረም በወቅቱ እንዳልኩ ገና ባንድ እግሩ የቆመ ነው በሁለት እግሩ እንኳን መንግስትም አልነበረም እንዳልኩ ራሱና ስለዚህ ሌጂቲመሲውን ስለሚያጠራጥር በኢንተርናሽናል ህግ ምክንያቱም ኢትዮጵያ ህግ አክባሪ ናት
እንደውም ምንድነው የአልጀርሱን ስምምነት እኔ አስፈጽማለሁ። ምክንያቱም አልጀርስ ላይ በቲፒኤልኤፍ ወይም ህወሓት ኢህአዴግ በወቅቱ የአልጀርሱን ስምምነት ለኢትዮጵያ ተፈረደላት ብሎ የውሸት አስጨፍሮን፣ ነገር ግን ደግሞ ውስጡም ደግሞ ግርተክ ደግሞ ስታነበው የሚለው የነበረው የኤርትራ ነበረ። ያንን ይሄ መንግስት ከመጣ በኋላ ሌጂቲሜት የሆነ መንግስት ነው፣ በህዝብ የተመረጠ መንግስት ነው፣ ህግ ማስፈጸም አለበት፣ ህግ አክብሮ መልሷል። ስለዚህ ራይትፉል የሆነውን የእኛን አሰብም እነሱ እምቢ ማለት አይችሉም። ምክንያቱም እኛ መሄድ ባለበት የኢትዮጵያ መንግስት መሄድ ባለበት በኢንተርናሽናል ሎው ምንድን ነው የሚለው ብዙ ባለሙያዎች አሉ፣ ብዙ የህግ አዋቂዎች አሉ። እሱን ብዙ ተሰርቶበት አይሆፕ በቅርቡ አሰብን በእጃችን እናስገባለን ብዬ አስባለሁኝ። በጣም ጥሩ። ሌላው ኪያ ምናልባት ክቡር ጠቅላይ ሚኒስትሩ በዛሬው የፓርላማ ውይይት ላይ ሰፋ ያለ ትኩረት የሰጡትና ምላሽ የሰጡበት ጉዳይ ከዚህ ከሰላምና ጸጥታ በተለይም ደግሞ የፖለቲካ ባህላችን በተመለከተ ያነሱት ነው። እንግዲህ እንደ ክቡር ጠቅላይ ሚኒስትሩ አገላለጽ በኢትዮጵያ 2 መሰረታዊ ስብራቶች አሉ ብለው አንስተዋል። አንደኛው የመጠፋፋት ባህል አለ ነው። ሁለተኛው ደግሞ ከዚህ ከሶሻሊስት እሳቤ ጋር የሚያያዝ በስፋት ወደ ኢትዮጵያ የገባው በሽታ ሲሉ ገልጸውታል። እና ይህ በኢትዮጵያ የመጣው ችግር ደግሞ ምንድን ነው ብለው ነው ያብራሩት። ፍረጃ የሚባል ነገር አለ። ምንም ይሁን መፈረጅ ብቻ ማለት ነው። እና እንደው ከዚህ ጋር ተያይዞ ይሄ ፍረጃን ብለን የምንለው ይሄ የመጠፋፋት ባህላችን እስካሁን ያስገኘልን ነገር አለ ወይ? ከእንደዚህ አይነት እሳቤ እንዴት መውጣት ይቻላል? አሁን አንድን ሰው ወይም መንግስትም ሊሆን ይችላል ሌላም ስትቃወሚ ብቻ ነው ትክክል የሚመስለው አንዳንድ ሰው ማለት ነው። ከደገፍሽው ትክክል የማይመስላል። ኢቭን የሚደገፍ ነገር እያየሽ ፕራክቲካል እያየሽ ማለት ነው። እና እንደነዚህ አይነት እሳቤዎች እንዴት መውጣት ይቻላል? እንደዚህ ቅድም እሳቸውም እንዳሉት ከፍረጃ እና ከመጠፋፋት ባህል እንዴት እንውጣ የሚለው ነገር እዚህ ላይ ያለሽ ሀሳብ ምንድን ነው ኪያ? እሺ፣ አመሰግናለሁ ቴዲ። ሩቅ ሳትሄድ በነገራችን ላይ በቅርቡ አቶ ጌታቸው ረዳ ባደረጉት ኢንተርቪው ላይ ሰምተህ ከሆነ አንድ የተናገሩት ነገር ነበረ። ትልቁ መስፈርት ትግራይ ህዝብ ነው የሚለውን ለማሳየት ትልቁ መስፈርት ከጠቅላይ ሚኒስትሩ ጋር ትገናኛለህ አትገናኝም ነው የሚል ነው የነበረው። መንግስትን ትደግፋለህ አትደግፍም፣ እሱ ትልቁ መስፈርት ነው ለነሱ የነበረው በቲፒኤልኤፍ መካከል ማለት ነው። እንደ ትልቅ መስፈርት አድርገው የሚወስዱት በቃ ይህንን መንግስት የሚደግፍ ሰው የትግራይ ጠላት ነው ብለው ነው የሚያስቡት። እና ይሄ ፍረጃ እንዳሉት ጠቅላይ ሚኒስትሩ በጣም ነገሮችን አፕሪሼት ያለማድረግ ክፉ በሽታ፣ እውነታቸውን ነው እሳቸው ያሉት። ክፉ በሽታ ተጠናውቶናል ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ብዙ የሚስተካከሉ ነገሮች እንዳሉ ሆኖ ደግሞ እኛ በአይናችን አይተን በእጃችን ዳሰን በጆሮአችን አድምጠን የምናየውን ነገር የሚታየውን ነገር አላየሁም አልሰማሁም ብሎ ድናይ ማድረግ እኔ እኮ በጣም ሩቅ ሳትሄድ ሪሰንትሊ ጎንደር የኮሪደር ልማት ጠቅላይ ሚኒስትሩ ሊያስመርቁ ሄደው ነበረ። እኔ ብዙ ማቃቸውም የጎንደር ልጆች አሉ፣ ማቃቸው ሶሻል ሚዲያ ላይ እንደሚውል ሰው ብዙ ሰዎች ጋር ትገናኛለህ፣ ታወራለህ ምናምን እና ሀፒ በጣም ማለት በተሰራው ስራ ኢቭን በቃ ይሄንን መንግስት እንጠለዋለን ለአይናችን እንኳን አንፈልገውም የሚሉ ሰዎች ሚዛናዊ ሲሆኑ ታያቸዋለን። አንዳንዱ ደግሞ ጭፍን ደግሞ ብሎ አጠቃላይ እሳቸው ከነኩትና ይሄ መንግስት ከሆነ ያደረገው በቃ ትክክል አይደለም ብሎ ያስባል። ካልተቃወመ በቃ ዘመኑ ሙሉ በነገራችን ላይ አዲክሽን ይሆናል። እንደዚህ አይነት ነገር ሱሰኛ ትሆናለህ ካልተቃወምክ። እኔ አሁን የማውቃቸው ሰዎች አሉ እዚህ ሀገር የኖሩ ዘመናቸው ሙሉ በንጉሱ ጊዜ ጀምሮ የተማሪ ንቅናቄ ብለው ሲቃወሙ፣ ከዛ በኋላ ደግሞ በመንግስቱ ኃይለማርያም ጊዜ እንደዚሁ እንደው በቃ ኢህአፓ ምንትስ ብለው ሲቃወሙ፣ በኢህአዴግም ጊዜ ደግሞ እንደዚሁ ሲቃወሙ፣ አሁንም ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ እሳቸውን ለማመስገን ሲተናነቃቸው አክሴፕት ለማድረግ ሲተናነቃቸው ከርሞ መጨረሻ ላይ ፍንቅል ብሎ ወጥቶ በውስጣቸው ያለውን ነገር አደባባይ የተፉ ብዙ የምናውቃቸው ሰዎች አሉ። ማን ቢመጣ ነው የሚያመሰግኑት? እኔ እርግጠኛ ሆኜ የምናገረው እነዚህ ሰዎች
የራሳቸው የሆነ ወንድማቸው እንኳን መሪ ሆኖ ቢሄድ አንድ የመቃወም ሱስ ስለሆነባቸው ከመቃወም ወደ ኋላ ይላሉ ብዬ አላስብም። ምክንያቱም ብሔርተኝነት በጣም ቆሻሻ ነገር ነው ቴዲ። ብሔርተኝነት መጀመሪያ እንደተባለው አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ምናምን፣ አንተ ትግሬ ነህ ምናምን ትባልና ትቧደናል። ከዛን አንተ አድዋ ነህ፣ አንተ አዲግራት ነህ፣ አንተ መቀሌ ነህ፣ አንተ ወለጋ ነህ፣ አንተ ሸዋ ነህ፣ አንተ አምቦ ነህ ምናምን፣ አንተ ጎንደሬ፣ አንተ ጎጃሜ፣ አንተ በቃ ብሔር። ከዛ በኋላ ደግሞ ትወርድና ደግሞ በሰፈር ደግሞ ትገባለህ። ከዛ እሱ ነው ጨለምተኛ ትሆንና እንዳታይ የሚያደርግህ። ኦልሬዲ አይንክ ታውሯል። በቃ አንደኛ ነገር የጦር ጆሮአቸውን በቃ አቆብቁበው ስለ ጦርነት መስበክ ብቻ ነው የሚፈልጉት። ጨለምተኞች ናቸው። ጥሩ ነገር አይታያቸው። ጦርነት በቃ ኢትዮጵያ ሁሉ ጊዜ በውጊያ ውስጥ እንድትኖር፣ ያ ህዝብ ሁሉ ጊዜ ችግር እያወራ እንዲኖር፣ ተደስቶ እንዳይኖር፣ ኢኮኖሚው እንዳያድግ የሚፈልጉ በቃ እኔ ክፋት ይሁን አዶን ነው ምን ብለህ እንደምትገልጸው ራሱ አላውቅምና ፍረጃ፣ ይሄ እገሌ እንደዚህ ነው፣ እገሌ እንደዛ ነው፣ እገሌ ከዚህ ብሔር ስለመጣ እኔን አይወክለኝም፣ እገሌ ከዚህ ብሔር እንትን ስላለ እኔን እንትን አይለኝም። ከዛ በኋላ ደግሞ ይሄዱና ደግሞ አይ ከኔ ሰፈር ደግሞ ስላልመጣ አፕሪሼቲቭ አይደለም። የተሰራነውን ነገር እያየን አፕሪሼት አናደርግም። በጣም ድናይ እናደርጋለን። ልባችን ደንድኗል በጥላቻ በክፋት። የአብዛኛው ሰው ልቡ ደንድኗል በክፋትና በጥላቻና ፍረጃው። አሁን ጠቅላይ ሚኒስትሩ ብዙ 1100 እሳቸውን አፕሪሼት ልታደርግበት የምትችላቸው ብዙ ነገሮች አሉ። ነገር ግን ሰው ለራሱ የሚመቸው ፖለቲካውን ሊያራምድበት የሚፈልገው የሆነ ነገር ፈላልጎ ለዛውም ከሌለበት እሱ በሚፈልገው ኮንቴክስት ጠምዝዞት ከኮንቴክስቱ ውጪ እሳቸው ሊናገሩ ካስቡበት አውድ ውጪ አውጥቶ በራሱ መስመር ያስገባውና ይፈርጃል። በጣም የሚገርም ነው እውነት ለመናገር ኪያ፣ አንቺም እንደገለጽሽው በተለይ ከፍረጃ ጋር ተያይዞ እንደ ባህል የሆነበት ሁናቴም አለ። አንዳንድ ጊዜ ሰዎችን እንደው አይደለም ዲቴይል የሆነ ጉዳያቸው ውስጥ ገብተሽና ዝም ብሎ ላዩን አይቶ እንኳን መመስገን ያለባቸው ጥሩ ናቸው ብለሽ የምታልፋቸው ጉዳዮች ሳሉ ግን ደግሞ ይሄ ሌቭሊንግ የሚባል ነገር እንደ ባህል እየሆነ አንዱን እየወቀሰ ያለበት ሂደት አለ። እሱ ብቻ ሳይሆን ምናልባት የመጠፋፋት ባህል ያሉትም ክቡር ጠቅላይ ሚኒስትሩ የፉኝት ፖለቲካ ይሉታል አንዳንድ የሃይማኖት ሰዎች። ያው ፉኝት ታውቂያለሽ፣ ፉኝት ስታረግ አባት ይሞታል፣ ደግሞ ፍኝቷ ደግሞ ስትወልድ ደግሞ እናቲቱ ትሞታለች ማለት ነው። እየተገዳደልክ የምትሄደው አይነት ትሬንድ የመጣበት ሂደት ነው ያለው ካሁን በፊት የነበረው በርግጥ ማለት ነው። ይህንን የማስቀጠል ፍላጎትና ዋዜ ያላቸው አካላት እንዳሉ ያመላከቱበት ሁናት ያለ። ምናልባት ካለን ሰዓት አንጻር ኪያ ወደ መጨረሻው ጥያቄ ልግባና ከዚህ ከፕሪቶሪያ ስምምነት ጋር ተያይዞ በርከት ያሉ ሀሳቦች አነስተዋል። በርግጥ የፕሪቶሪያ ስምምነት አተገባበር በተመለከተ የጊዜው አስተዳደሩ ፕሬዚዳንት ጌታቸው ረዳ እንዲሁም ታደሰ ወረደ ጀነራል ታደሰ ወረደ የምክትል ፕሬዚዳንቱ ማለት ነው እነ አንጃው ቡድንም ይሄ የህወሓት አንጃ ቡድን የሚባለውም በተለያየ መንገድ ሀሳቦች ሲሰጡ ነበረ። ግን ደግሞ ገዢው ሀሳብ ብለን የምንለው ሌጂቲሜት የሆነው በፕሪቶሪያ ስምምነት መሰረት የአቶ ጌታቸው መንግስት ነውና እንደው እሳቸው ሲናገሩ ይህንን እውን ለማድረግ በጣም ትልቅ ፈተና የሆነው ራሳችን ነን ብለው አድሚት አድርገዋል። ችግሩን ማለት ወደ ራሳቸው ወስደውታል ማለት ነው። በአንጻሩ የፌዴራል መንግስት ደግሞ ከፍተኛ ጥረት ሲያደርግ እንደነበረ ያነሱበት ሁናት ያለ። ዛሬም እንግዲህ ክቡር ጠቅላይ ሚኒስትሩ ያነሱት ይሄውኑ ነው። የፕሪቶሪያ ስምምነት መሰረት አድርጎ የትግራይ ህዝብ ሪላቲቭሊ የሆነ ቢያንስ ሌላ ጦርነት እንዳይከሰት በማድረግ ረገድ የጊዜው አስተዳደሩ ትልቅ ስራ የሰራበት ሁናቴ ነበረ። ከዛ ባለፈ ደግሞ ካሁን በፊት የነበረ መሰረተ ልማት ያው ታውቂዋለሽ፣ መብራት፣ ውሃ፣ ሌሎችም እነዚህ መሰል ጉዳዮችን ቴሌ እንዲሁ እንደቀላል ማግኘት የማይችልበት በጦርነቱ ምክንያት ከባድ ችግር ውስጥ የነበረበት ሁናት ያለ። ግን ከፕሪቶሪያ ስምምነት በኋላ እነዚህ ነገሮች ቀስ በቀስ እየተፈቱ የመጡበት ሂደት ነበረ። ግን ደግሞ ትልቁ ነገር የዲዲአር አተገባበር የተመለከተ ነው። ወጣቶች በዚህ በጦርነት ስም ወይ በውጊያ ስም ስቲል እዛው
እንደታጠቁ ያሉበት ሁኔታ ያለና ዲሞቢላይዝ ማድረግ ሲገባ ያልተደረገበት ሂደት ነበረ። ሪኢንቴግሬት መድረግ ያለባቸው ግን ያልተደረጉበት ሁኔታ ያለና ይህን በመተግበር ረገድ ብዙ ክፍተቱ እንዳሉ አነስተዋል ጠቅላይ ሚኒስትሩ ማለት ነው። ከዚህ ጋር ተያይዞ እንደው ይሄ ዘላቂ የሆነ መፍትሄ እንዲያገኝ የፕሪቶሪያ ስምምነትም እውን እንዲደረግ በተለይ ደግሞ በአንጃ ቡድንና በዚህ በጊዜያዊ አስተዳደር መካከል ያለው ልዩነትም እንዲጠብ ማድረግ ረገድ የትግራይ ህዝብም እንደዚሁ ዘላቂ የሆነ ሰላም እንዲያገኝ ምንድነው መደረግ ያለበት የሚለው ነው እስኪ እናንሳ። እሺ ቴዲ፣ በነገራችን ላይ እኔ እንደ አንድ ግለሰብ ሁላችን ቲፒኤልኤፍን በኢትዮጵያ ፖለቲካ ውስጥ ላዩት ከማይሹት ሰዎች መካከል አንዷ እኔ ነኝ። ግን ደግሞ አት ዘ ኤንድ ኦፍ ዘ ዴይ የኔ አይደለም ውሳኔው የትግራይ ህዝብና የትግራይ ህዝብ ነው። የትግራይ ህዝብ ነው የሚበጀውን የሚያውቀው። አሁንም ለሰላሙም ባለቤት የትግራይ ህዝብ ነው። የትግራይ ህዝብ ለሰላምም ለጦርነቱም ለሁሉም ባለቤቱ ማን ይምራኝ ማን አይምራኝም የሚለውን የሚወስነው የትግራይ ህዝብ ነው። ያ ግን እንዳይሆን አንደኛ አንጃው ቡድን ስንት ሰው ሲሞትባቸው ለትግራይ ህዝብ እንደሚያዝኑ አላውቅም። ስንት ሰው መሞት አለበት? ስንት ኢንፍራስትራክቸር መጥፋት አለበት? ኦልሬዲ ላይክ ሞር ዛን 2 years ጦርነት ውስጥ ቆየ ያ ቀጠና ያ ክልሉ አጠቃላይ የሰሜኑ ክፍላችን ውስጥ ቆየ አይደለ? የትግራይ ክልል አሁን መልሰው እዛው ጦርነት ውስጥ ለመክተት በተለይ ደግሞ ሻዕቢያን ባንቀልባ አዝለን በየመንደሩ ያስቀመጧቸውን ማደጎቻቸውን ይዘው እነሱን ከፊት አሰልፈን የኢትዮጵያን መንግስት ፌደራል መንግስትን በኃይል አስወግደን ስልጣን እንይዛለን የሚል ቅዠት አሁንም በአንጃው ቡድን በኩል አለ። አሁንም ድረስ ቅዠት ውስጥ ናቸው ያሉት ሰዎች። ህልውናት እያደረጉ ነው ያሉት። እኔ የትግራይ ህዝብ እንደ ኢትዮጵያዊ አይ ቲንክ አሁን የገባው ይመስለኛል። በወቅቱ እኮ ለአንተ ህልውና ነው የምንታገልልህ ሲሉት ሆ ብሎ እኮ አብሯቸው ከልጅ እስከ ደቂቅ ህፃን አላለ አዋቂ አላለ ሁሉ ሰው ተማሪው ስክሪፕቶውን ጥሎ መምህሩ ዳስተሩን አስቀምጦ ገበሬው ሞፈሩን ወዲያ በልልኝ ብሎ ወጥቷል። ለህልውና ነው ብለውት ልጁን ገብሯል። እያንዳንዱ እናት ጧሪ ቀባሪ ልጇን ለጦርነት ማግዳለች። አሁንም ድጋሚ መልሰው እዛው አዘቀት ውስጥ ሊከቱት የሚራወጡትን ሰዎች ግን በቃችሁ ማለት ያለበት የትግራይ ህዝብ በቃችሁ መባል አለባቸው። እነዚህ ሰዎች ደም ሆኖባቸዋል። የደም ሱስ አለባቸው። ደም የተጠሙ ናቸው። ደም ካላዩ አይረኩም። ደም ካላዩ የትግራይ ወጣት ካላለቀ በስተቀር ለነሱ ሳትስፋይ አይሆኑም። መቼም ቢሆን የነሱ የስልጣን ጥማቸው አይረካም። እነሱ አንሌስ እነሱ ወንበሩ ላይ እስካልተቀመጡ ድረስ የትግራይ ህዝብ ሰላም እንድታገኝ አይፈልጉም። የትግራይ ህዝብ ግን በቃችሁ ሊላቸው ይገባል። ይበቃቸዋል። በጣም ጥሩ ኪያ፣ ያው ካለን ሰዓት አንጻር እንደው በሰፊው ባገኝሽና ሰፋ ያሉ ሀሳቦችን ብናነሳ ደስ ባለኝ። ግን ያው የዜና ፓኬጅም እንደመሆኑ በዚህ ልሰናበትሽ ነው። ኪያ ነጋሽ የዲፌንድ ኢትዮጵያ መስራች፣ የመከላከያ ሰራዊት የክብር አባል እንዲሁም የፖለቲካ ተንታኝ በቀጥታ መስመራችን ገብተሽ ለሰጠሽን ጠለቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነው። መልካም ምሽት ይሁንልሽ። እኔም አመሰግናለሁ ቴዲ። ሰላም ይብዛ። ከ1.7 ሚሊዮን ብር በላይ የተቀበሉ 2 ሰራተኞች በቁጥጥር ስር ዋሉ። የግብር ተመን በአስተያየት እንገምትላቸዋለን በማለት ከ1.7 ሚሊዮን ብር በላይ የተቀበሉ 2 የመርካቶ ቁጥር 1 መካከለኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ሰራተኞች በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታወቀም። ከንግድ ማህበረሰቡ ገንዘቡን ሲያሰባስቡ የነበሩ 5 ነጋዴዎችም መያዙን ገልጿል።
አሮጌ ዕቃ እየገዙ ከሚሸጡ ነጋዴዎች 2 የመርካቶ ቁጥር 1 መካከለኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ሰራተኞች ነጋዴዎቹን በማነጋገር ለመንግስት የምትከፍሉትን የግብር የዋጋ ተመን አስተካክለን እንሰራላችኋለን ይሏቸዋል። ይህንንም ለማስፈጸም በ5 ሰዎች አስተባባሪነት ከ89 ነጋዴዎች ከ1.7 ሚሊዮን ብር በላይ ሰብስበዋል። ከህብረተሰቡ መረጃ የደረሰው የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ 2ቱን የመርካቶ ቁጥር 1 መካከለኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ሰራተኞችና 5ቱን ነጋዴዎች መጋቢት 9 ቀን 2017 ዓ.ም ከነ ኤግዚቢቱ በቁጥጥር ስር በመዋል ምርመራ እያደረገባቸው እንደሚገኝ ገልጿል። ህጋዊነት የጎደለውን አካሄድ በመከተል ከመንግስት አሰራር ውጭ የንግዱን ማህበረሰብ በማሳሳት ባልተፈለገ አግባብ የግል ጥቅማቸውን የሚያስቀድሙና የተሰጣቸውን ኃላፊነት እንደ መልካም አጋጣሚ በመጠቀም ሀገርና ህዝብን ለጉዳት የሚዳርጉ መሰል አካላት ሲገጥሙ የንግድ ማህበረሰብ የጀመረውን ወንጀለኛን የማጋለጥ አበረታች ተግባሩን አጠናክሮ መቀጠል ህጋዊ አሰራርን ሊከተል እንደሚገባ የአዲስ አበባ ፖሊስ ጥሪውን አቅርቧል። ይህ ዜና የሚተላለፍላችሁ ከመሃል ሚዲያ የመሃል ዜናችን ነው። ዜናዎቻችን ይቀጥላሉ። ቻይና በአደንዛዥ እጽ ወንጀል 4 ካናዳውያን በሞት መቅጣቷን የካናዳ ባለስልጣናት አረጋገጡ። የተገደሉት ሁሉም ግለሰቦች ጥምር ዜግነት ያላቸው ሲሆን ማንነታቸውም ይፋ እንዳልተደረገ የካናዳ የውጭ ጉዳይ ሚኒስትር ሜላኒ ጆሊ ተናግረዋል። በካናዳ የሚገኘው የቻይና ኤምባሲ ቃል አቀባይ ካናዳ ኃላፊነት የጎደላቸው አስተያየቶችን ከመስጠት እንድትታቀብ አሳስበዋል። ለዓመታት ግንኙነታቸው ሻክሮ የነበረው ሁለቱ ሀገራት የበለጠ ውጥረት ውስጥ ሊገቡ ይችላሉም ተብሏል። የቻይና የውጭ ጉዳይ ሚኒስቴር በበኩሉ በሕጉ መሰረት እርምጃ መውሰዱን የገለጸ ሲሆን ኤምባሲው በበኩሉ ለወንጀላቸው ጠንካራና በቂ ማስረጃ አለ ብሏል። ኤምባሲው አክሎም ካናዳ የቻይና የፍትህ ሉዓላዊነት እንድታከብር አሳስቧል። ቻይና የጥምር ዜግነትን ጽንሰ ሀሳብ የማትቀበል ሲሆን በአደንዛዥ እጽ ወንጀሎች የተከሰሱ ሰዎችን በከባዱ ትቀጣለች። ሆኖም የውጭ ሀገር ዜጎችን በሞት መቅጣት ለቻይናም ቢሆን የተለመደ አይደለም። የውጭ ጉዳይ ሚኒስትሯ የግለሰቦችን ክስ ለወራት በቅርብ ሲከታተሉት እንደነበርና የቀድሞ የጠቅላይ ሚኒስትር ጀስቲን ትሩዶን ጨምሮ ሌሎች ባለስልጣናት ጋር በመሆን የሞት ቅጣቱን ለማስቆም መሞከራቸውን ገልጿል። እነዚህ ግለሰቦች ምህረት እንዲደረግላቸው ከፍተኛ ባለስልጣናት ጨምሮ በተደጋጋሚ ጠይቋል። በማንኛውም ክስ የሞት ቅጣት ተፈጻሚ እንዳይሆን መወጥቷን ካናዳ ትቀጥላለች ሲሉ ግሎባል አፌርስ ቃል አቀባይ ሻርሎት ማክሌድ ለካናዳ ሚዲያ በሰጡት መግለጫ አትቷል። ቻይና ከባድ የምትላቸውን ወንጀሎች እንደ አደንዛዥ እጽ፣ ሙስናና ስለላን በሞት ትቀጣለች። የሞት ቅጣት በሚስጥር የሚያዝ ቢሆንም የሰብአዊ መብት ተሟጋች ድርጅቶች ቻይና በዓለም ላይ ከፍተኛ የሞት ፍርድ ከሚፈጸምባቸው ሀገሮች አንዷ ናት ብለው ያምናሉ። በካናዳ ዜጎች ላይ የቻይና ባለስልጣናት የፈጸሙት ኢሰብአዊ የሞት ቅጣት ለካናዳ የማንቂያ ደወል ሊሆን ይገባል ሲሉ የአምኒስቲ ኢንተርናሽናል ካናዳ ኬቲ ኔቪየ ባንዲ ተችተዋል። ለተጎጂ ቤተሰቦች ጥልቅ ሐዘን ተሰምቶናል። እናም በዚህ በማይታሰብ ሁኔታ ሐዘን ላይ የወደቁ ቤተሰቦች ልባችን ከእናንተ ጋር ነው ብሏል። አክሎም በቻይና የሞት ቅጣት ተፈጻሚ ሊሆንባቸው ያሉ የካናዳ ዜጎች እንዲሁም በእስር ቤት ውስጥ የት እንደደረሱ ለማይታወቁ ሀሳባችን ከእናንተ ጋር ነው ሲሉም አትቷል። በአውሮፓውያኑ 2019 የካናዳ ዜግነት ያለው ሮበርት ሎይድ ሼልንበርግ በቻይና በአደንዛዥ እጽ ዝውውር ወንጀል የሞት ፍርድ ተፈርዶበታል። የካናዳ መንግስት ይህንን ያወገዘ ሲሆን ጉዳዩም መነጋገሪያ ሆኖ ነበር። ግለሰቡ በአሁኑ ወቅት የሞት ቅጣት ተፈጻሚ ከሆነባቸው ካናዳውያን መካከል አልተካተተም። በጠንካራ ማውገዛችንን ከመቀጠላችን በተጨማሪ በተመሳሳይ ሁኔታ ላሉ ካናዳውያን ምህረትን እንጠይቃለን ብሏል ጆሊ። ካናዳ የቻይና የቴሌኮም ስራ አስፈጻሚ ሜንግ ዋንዝን በአሜሪካ አሳልፋችሁ ስጡኝ ጥያቄ በአውሮፓውያኑ 2018 መያዟን ተከትሎ የሁለቱ ሀገራት ግንኙነት ሻክሯል። ቻይና ብዙም ሳይቆይ ሁለቱ ካናዳውያን በቁጥጥር ስር ያዋለች ሲሆን አሁን ሁለቱም ተለቀዋል። በዩክሬን የሰላም አስከባሪ ጦር ጉዳይ ከ20 በላይ ሀገራት የሚሳተፉበት ከፍተኛ ወታደራዊ ስብሰባ ዛሬ በብሪታንያ እየተካሄደ ነው። በስብሰባው ላይ ብሪታንያ፣ ፈረንሳይ በሚመሩት የሰላም ማስከበር ተልዕኮ ጥምረት የተካተቱ ሀገራት ከፍተኛ ወታደራዊ መሪዎች የሚሳተፉ ሲሆን በእቅዱ አተገባበር ዙሪያ በዝግ ይመክራሉ ተብሏል። በስብሰባው ላይ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ እና የአውሮፓ ህብረት እንደሚሳተፉም ተገልጿል። በምዕራባውያኑ ሀገራት የሚመራው በዩክሬን የሰላም አስከባሪ ወታደሮችን የማሰማራት እቅድ ወደ ትግበራ ምዕራፍ እየተሸጋገረ መሆኑን የብሪታንያ ጠቅላይ ሚኒስትር ሰር ኪር ስታርመር ተናግረዋል። ፈረንሳይና ብሪታንያ ወታደሮቻችንን ወደ ዩክሬን ለመላክ ፈቃደኛ መሆናቸውና ሌሎች የጥምረቱ ሀገራት በተለያዩ መንገዶች ድጋፍ እንደሚያደርጉ መግለጻቸውን አሶሼትድ ፕሬስ ዘግቧል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።